ጽናት አሁን ላይ ያለችበት ሁኔታ እጅግ በጣም ከባድ ነው። ጓደኛዋ ራሱ ተረጋጊ ብትላትም እናቴ እያለች ነበር እንደ የራቅሽኝ ለምን ልጄ በይና ጥሪኝ እያለች በጣም ነበረ ስታለቅስ የነበረው። እንግዲህ አባቷም ናሆም ወደ ድርጅቱ ከወሰደው በኋላ ልቡ ተሰብሮ ነበረ የተመለሰው። ባልሄድኩ እስከሚል ድረስ ነበር ያለቀሰው። በጣም ነበር ተስፋ የቆረጠው። አንደኛ ተንቀሳቅሶ የሆነ ነገር ማድረግ አይችልም። በሰው እገዛ ነው የሆነ ነገር የሚያደርገው። ናሆም እንግዲህ ከአባቱ ጋር እንግዲህ ፊልማ ላይ ነው ያለው ማለት ነው። ምክንያቱም ቢያንስ እንኳን አንድ ነገር መመለስ አለብህ ግዴታ ነው እያለው ነው። ግን መጨረሻ ላይ አጋልጦ አባቱን ይሰጠዋል፣ ወይንም ደግሞ ለፖሊስም ሆነ ለሆነ ነገር አጋልጦ ይሰጠዋል ብዬ አስባለሁ። ምክንያቱም ንብረቱ ወደ ባለ ሀቆቹ መመለስ አለበት ብዬ አስባለሁ። የደከሙበት ባለ ሀቆቹ እንግዲህ እነ ጽናት ናቸው ማለት ነውና ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። እንዴት ናችሁ ውድ ቤተሰቦቼ? ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ዛሬም ድጋሚ በጽናት ድራማ ላይ ተመልሼ መጥቻለሁ። ውድ ቤተሰቦቼ እንግዲህ ፍቅሬ ወደ ከሀገር እየወጣ ነው ብያችኋለሁ። የዛን ሰዓት እንግዲህ ጽናት እያለቀሰች ባለችበት ሰዓት ላይ ነው ከዛ ክፍል ሳይወጡ ነው ያለቀው። በቀጣይ ምን ይፈጠራል? እንዴት ነው? ጽናትስ ሂዳ ለአባቷ ትነግረዋለች ወይንስ ደግሞ አባቷ ይጠይቃታል? የሆነ ነገር እንደተፈጠረ ግልጽ ነው። ምክንያቱም በጣም ነበር ልቧ የተሰበረው። ቆማ መሄድ እስከሚያቅታት ነበር ሰውነቷ የከዳት። የሆነውን ነገር ማመን አልቻለችም። ትዝታም እንግዲህ ሞታለች። ግን ደግሞ አንድ የፈራሁት ነገር ምንድን ነው፣ እዛ ቦታ ላይ ጽናትም እናቷ ሞታለች፣ ትዝታ ሞታለች። በዚህ ነገር ደግሞ አሻራ ተገኝቶባቸው እነሱ እንዳይጠረጠሩ ፈርቻለሁ ማለት ነው። ምክንያቱም የትዝታንም እናቴ ነጠቅሽኝ፣ ድጋሚ ሁለተኛ እናቴ ነጠቅሽኝ እያለች እያነቀቻት ነበር። ሞታለች ኦልሬዲ ማለት ነው። ግን ደግሞ አሻራ የሚገኘው የነ ትዝታ አሻራ ነው ማለት ነው፣ እዛ ከሞቱበት ቦታ። ስለዚህ እውነቱ ወይንም ደግሞ ያለው ነገር ሪከርድም አድርጎ እሷ ትዝታ የምትናገረው ነገር ሪከርድ አድርጎ ይዞታል ማለት ነው። ፍቅሬ ወይንም ለእሷም ልኮላታል ቪዲዮውን፣ እሱም ደግሞ ይዞታል ሪከርዱ ማለት ነውና ይሄ ነገር ድንገት ሊያወጣቸው ይችላል ብዬ አስባለሁ። ግን ፖሊስ መጥቶ ያንን ሬሳውን በሚያገኝ ሰዓት ግን አሻራ የሚገኘው የነሱ ነው። በዚህ ትንሽ በጣም ፈርቻለሁ ማለት ነው። ናሆምም እንግዲህ ጽናትን በጣም ወዷታል፣ አፍቅሯታል። እሷም ደግሞ እየወደደችው ነው ብዬ አስባለሁ። አስተያየቷ ያለው ነገር ሁሉ አላማረኝም። ሳትወዱ ሳታፈቅረው አትቀርም። ከዚህ በኋላ ቀሪ ህይወቷን በእርግጥ እናቷ እንደሞተች ስለምታውቅ ረስታት ነበረ። አሁን ግን ድጋሚ ሁለተኛ እናቷ እንደሞተች ስታቅ ወይንም ደግሞ በአካል ነው ያለው ነገር ስታየው በጣም ነበር የሚያሳዝነው። በጣም ነው ልብ የሚሰብረው። በዚህ ሰዓት መማር ነበረባት። ግን ደግሞ የማትችለውን ነገር እየተቋቋመች ነው ያለችው ጽናት ማለት ነው። በእርግጥ በአሁኑ ሰዓት ናሆም ነው ያለው። ግን ስሙን ባቢ ብሎ ነው የተዋወቃት እንጂ ናሆም ብሎ አይደለም። ምክንያቱም እሷ የምትፈልገው ናሆምን ነበር እንጂ ባቢ የሚለው ስሙ ሳይሆን ናሆም ትክክለኛ ስሙ እንደሆነ ብታቅ በጣም ነበር የምትከፋበት። ምክንያቱም ለምን ዋሻኸኝ ብላ ማለት ነው። እሱ የዋሻት በእርግጥ እሷን ላለማጣት ነው፣ ወይንም ቀስ ብሎ ከጎናቸው ተቀምጦ ሊረዳቸው ስለፈለገ ነው ብዬ አስባለሁ። ከዚህ በኋላም ደግሞ ከአባቱ ጋር እንግዲህ በጣም ትልቅ ብጥብጥ ውስጥ ገብቷል ናሆም ማለት ነው። አቶ ተስፋዬ የናሆም አባት ናሆም ተስፋዬ ነኝ ብለው እንግዲህ ድርጅቱን ገብተው ድርጅት ውስጥ እንግዲህ እንደ አስተዳዳሪነት ወይም እንደ ባለቤትነት እየኖሩ ነው። ይሄ ነገር ደግሞ በጣም ከባድ ነው። ምክንያቱም የእሳቸው ስም ያልሆነውን ስም ተጠቅመው የባለ ንብረቱ ባለቤት ወይንም ደግሞ መሆናቸው በሕግ በጣም ነው የሚያስጠይቃቸው ብዬ አስባለሁኝ። ናሆም ደግሞ ይህን ነገር እያወቀ በመደበቁ ትልቅ አደጋ ሊመጣበት ይችላል። የፍቅሬም ልጅ አባቱ ጋር ሊወጣ ነው ወደ ውጭ ማለት ነው። በነገራችን ላይ የጽናት አባት ቤት እንደገባ ትዝታን ማውራት እፈልጋለሁ ደውዪ ነበር ያላት። ምክንያቱም ልጁም ብሩኬም ያንተ ልጅ አይደለም ብላ ስላለችው፣ የጽናትን እናት እኔ ነኝ የገደልኳት ብላ ስላለችው ያን ነገር መጠየቅ ስለፈለገ ነበር ማለት ነው።